አላህ ሲናገር እናንተ የመጻፍቱ ሰዎች ሆይ ሊመ ቱሐጁነ ፊ ኢብራሂም እንዴ ለመሆኑ ልብ አድርጉ በደንብ አዳምጡ በኢብራሂም ጉዳይ ለምንድን ነው የምትከራከሩት እንዴ ወማ ኡንዚለት ተውራት ወልኢንጂል ኢንጂልና ወንጌልና ቶራ የሚባለው መጽሐፍ እኮ ከኢብራሂም በኋላ ኢላ ሚን ባዕድህ ከሱ በኋላ እንጂ እኮ አልወረደም ምክንያቱም ክርስትና ተመሰረተ የሚሉት ወንጌል ላይ ነው እንግዲህ እንደነሱነት ወንጌል ሲባል ግን ወንጌል የሚሉት ይሄ ዮሐንስ ወንጌል ማርቆስ ሉቃስ ምናምን የሚሉት እንጂ ከዛ በተረፈ የኢሳ አለይሂ ሰላም ኢንጂል የተባለው የአላህ መጽሐፍ ነው ቢሆንም ግን እንደነሱ አስተሳሰብ በኢሳ አለይሂ ሰላም አማካኝነት የመጣ ነው ብለው ካሉ እንግዲያውስ የኢሳ አለይሂ ሰላም አስተምህሮ ነው ብላችሁ ብታስቡና ብትገምቱ እንኳን ኢንጂል የተባለው እምነት ማን ነው መጽሐፍ እኮ የወረደው መቼ ነው ከኢብራሂም በኋላ ነው አለ ተውራትም እንደዛው ነው ተውራ የሚባለው መጽሐፍ ታዲያ አፈላ ተዕቂሉን አታስተውልምን ስለዚህ እንዲህ አለ አላህ ها أنتم هؤلاء حاججتم فيما لكم به علم እናንተ እውቀት ባላችሁ ነገር ላይ ተከራከራችሁ فلم تحاجون فيما ليس لكم به علم እውቀት በሌላችሁ ነገር ለምንድን ነው የምትከራከሩት ምክንያቱስ والله يعلم አላህ ያውቃል وأنتم لا تعلمون እናንተ ግን ምንም አታውቁም ማለት ታዲያ ምንድነው ማያውቁት እስቲ ይንገረን አላህ ما كان إبراهيم يهوديا إبراهيم አይሁዳዊ አልነበረም ምክንያቱም ኢብራሂም በኋላ ነው አይሁድ የሚባል እምነት የመጣው በራሱ ማለት ነው ተግባባን ኢብራሂም አለይሂ ሰላም ማንን ወለደ ኢስማኤልና ኢስሐቅን ወለደ ኢስሐቅ ያዕቆብን ወይ ደግሞ እስራኤልን ወለደ እስራኤል 12 ነገዶችን ወለደ ከዛ ወረደና እነዚህ ሁሉ ሙስሊሞች ነበሩ መጨረሻ ላይ ኢሳ አለይሂ ሰላም ማለትም ኢየሱስ ሲመጣ ይሄ ከድንግልና ማለትም ከዝሙት የተወለደ ነው በማለት ካዱበትና ምን ሆነ ከዛ በኋላ በሱ ማመን አቆሙና እኛ ምኖች ነን አሉ እኛ አይሁዳውያን ነን በማለት ተገንጥለው መውጣታቸውን ያሳያል ማለት ነው ስለዚህ ምንድነው አለ ማካነ ኢብራሂሙ የሁዲየን ኢብራሂም አይሁዳዊ አልነበረም እምነቱ ራሱ የመጣው ከዚህ በኋላ ነው ወቅቱ ራሱ ማለት ነው አቆም ራሱ ይሄን እምነት ማለት ነው ወላ ነስራንየን ክርስቲያንም አልነበረም ቁርጣችሁን ወቁ ክርስቲያኖች ኢብራሂም ክርስቲያን አልነበረም አይሁዳዊም አልነበረም በቃ ይሄን ወቁ ምክንያቱም ክርስትና የሚባለው እምነቱ በራሱ የመጣው ከጊዜ በኋላ ከረጅም ጊዜ በኋላ ኢየሱስ ራሱ አያውቀውም ይሄን እምነት ክርስትና የሚባል እምነት ኢየሱስ ራሱ ሰምቶ አያውቅም ብላችሁ ተግባባ ታዲያ ምን የነበረው ምንድነው ከተባለ ወላኪን ካነ ሐኒፈን ሙስሊማን ሙስሊም ብቻ ነበረ ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበረ ሙስሊም ሆኖ ከአጋሪዎች ነበር እንዳትሉ ወማ ካነ ሚነል ሙሽሪኪን ከአጋሪዎች አልነበረም የሚያጋራ አልነበረም አንዱን አምላክ ብቻ በብቸኝነት የሚያመልክ በቃ እሱን ብቻ የሚያመልክ ነበር በቃ አልহামዱሊላህ ረቢል ዓለሚን ወላሂ ሙስሊም መሆን ምንኛ ያማረ እምነት ለዛ ነው አላህ Subhanahu Wa Ta'ala ቁርአን ላይ ሲነግረን እንዲያለ ነበር የሚነግረን በጣም ብዙ ነገር ነው ኢንሻአላህ ወይ ወደ ነገ አስተላልፋለሁ ይሄንን ፕሮግራም ከእምነት አንድ እምነትን ብቻ ነበር አላህ Subhanahu Wa Ta'ala ለህዝቦቹ የነገራቸው ማለት ነው እሱ ምንድነው አንዱ እምነት የተባለው አላህ በሱረቱ ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዐንደላሂ አልኢስላም አለ ከእምነት አላህ ዘንድ የታወቀ እውቅና ያለው እምነት ካለ እስልምና ብቻ ነው አለ እስልምና ብቻ ነው ከዛ ቀጠለና ቁጥር 85 ላይ እንዲህ በማለት ይናገራል ወመን يبتغي غير الاسلام دينا ከእስልምና ውጪ ሌላ ሃይማኖትን የፈለገ ሰው ከእስልምና ውጪ ሌላ ሃይማኖትን የፈለገና የሚፈልግ ካለ
ቆይ አንድ ጊዜ ላውጣላችሁ። አዎ እሺ ወሁወ ፊል አኺረቲ ሚነል ኻሲሪን እሱ በመጨረሻው ቀን ከከሳሪዎች ነው። ከስሯል። በቃ ይሰውዬ በቃ በእርግጠኝነት ነው የምነግራችሁ። አላህን ያላመለከ ነቢዩ ሙሐመድን ነቢያቶችን በአጠቃላይ እንደ ነቢያት አምኖ ያልተቀበለ ካለ ቁርአንን፣ ኢንጂልን፣ ተውራትን መጽሐፍትንም ሳይለይ ያልተቀበለ ካለ በመላእክት የአላህ ፍጡራን ናቸው ብሎ ያላመነ ካለ እነዚህን ሁሉ የካደ ካለ ወላሂ ከከሳሪ ነው የሚሆነው። አላህ ከክስረት ይጠብቀን። ከከሳሪ ነው፣ ምንም አትጠራጠሩ። ከስራ ሁለት ህይወት ብቻ ነው ያለው ከዚህ በኋላ ወይ ቀጥታ ጀነት ነው የምትገቡት፣ አለዛ ደግሞ ቀጥታ ጀሃነም ነው የምትገቡት። ሁለት መካከለኛ ህይወት የሚባል ነገር የለም። በቃ እኔ ቢያንስ በጀነትና በጀሃነም ማል ሆናለሁ የሚባል ነገር የለም። ያለው ኦንሊ ሁለት ህይወት ብቻ ነው። እሱም ወይ የጀሃነም ህይወት ነው ወይ የጀነት ህይወት ነው። ወይ ግቡ ጀነት፣ ሞት የለም ከዚህ በኋላ። ሞት የሚባለው ነገር ራሱ ይታረዳል። በቃ እናንተ ከዚህ በኋላ ኹሉዱን ቢላ መውት፣ ያለ ሞት ዘላለማዊ ዘውታሪ ናችሁ ግቡ ይባላሉ አማኞች። እነዛ ደግሞ አሁንም ኹሉዱን ቢላ መውት ጀሃነም ውስጥ ዘላለም ዓለማችሁን ትማቅቃላችሁ ይባላሉ። ከዚህ ውጭ ሌላ ህይወት የለም። ስለዚህ እስልምናን ያልተቀበለ ካለ ከስሯል ማለት ነው። ለዛ ነው አላህ እንዲህ ብሎ የተናገረው በሱረቱል ማኢዳ ምዕራፍ 5 ቁጥር 3 ላይ አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ። ወአትመምቱ ዐለይኩም ኒዕመቲ፣ ዛሬ ጸጋዬንም ሞላሁላችሁ ለእናንተ። ወረዲቱ ለኩሙል ኢስላመ ዲነን፣ ከሃይማኖትም ለእናንተ እስልምና መረጥኩላችሁ በማለት ይናገራል ማለት ነው። ይሄንን ነበረ በቃ አላህ የነገረንም ነቢያቶችም ሲናገሩ የነበረው ይሄንን አስተምሮ ብቻ ነበረ። እስቲ አጠር እያደረኩ ደግሞ ነቢያት እስቲ ምን ሰበኩ፣ የሰበኩትን ብቻ ነው ደግሞ አንድ 5 ደቂቃ ምናምን